እሱ ሰክሮ እያገባ ሚስቱን ይቀጠቅጣታል። በጣም ነው የሚቀጠቅጣት። በዛ ላይ የ9 ወር እርጉዝ ናት። አስቦት እስኪ ምን አይነት ጭካኝነት ነው? ሱብሃነላ አቤት መጨካከል። በዚህ ልክ የእሱን ልጅ ነው ያቀፋቸው። እንግዲህ ከሌላ ሰው ጠርጥሯት አይደለም፣ የራሱ ልጅ መሆኑን እያወቀ በዚህ ልክ ቅጥቅጥ እንደ እባብ የሚቀጠቅጣ ሰውዬ። የሚጧም ጊዜ ደግሞ ገና ነበር። እየቀጠቀጠኝ ነው ሚጤ የሆነ ደረሰው አለች። በጣም ሲቀጠቅጠኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የራህማ ቤተሰቦች እንዴት ናችሁ? እንኳን ደህና መጣችሁ ብያለሁ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። አመሰግናለሁ ሁላችሁንም። እና ዛሬም ደግሞ በአዲስ ቪዲዮ መጥቻለሁ። ማምጣቴን አላቆምኩም እና አንድ ታሪክ ነው ይዤላችሁ የመጣሁት። ዛሬው ደግሞ ለየት ይላል ነው የሚመስለኝ። ምክንያቱም በጣም ያሳዝናል። አንዳንድ የምንሰማው የምናየው ነገር በጣም ከባድ ነገር ነው። እሱም ባልና ሚስት ይኖራሉ። እየኖሩ ያሉ ከዚህ በፊት እሱ ሌላ ሚስት አግብተዋል። ሌላ ሚስት አግብቶ እየኖረ ያለ ከዛ ሌላ ስራ ፊልድ ሲወጣ ከሌላ ሰው ጋር ያገኛታል። በዛን ሰዓት ደግሞ እሱ ከቤት ያወጣታል፣ ያባራታል ማለት ነው። እንደገና ድጋሚ ደግሞ ሁለተኛ ሚስት ያገባል። በሚያገባበትም ሰዓት እቺ ያው ቡና ምናምን ታፈላለች። እሱም ስራ ይውላል። ስራ ውሎ ነው የሚመጣው። ከዛ ያ ነገር አይምሮ ላይ ተቀርጿል። ምንም ሊያምናት አይችልም። በጣም ነው የሚደበድባት። ዝም ብሎ ነው የሚደበድባት። ቤተሰቦችም ወንድሞችም እናትም የሆኑ በጣም ጣልቃ እየገቡ በብዙ ነገር የማውን ነገር ይነግሩኛል። በዛን ሰዓት ደግሞ ስሜተኛው የሆንኩኝ እሷን በጣም ይመታታለሁ፣ በጣም ወዳታለሁ። ግን በጣም ስሜታዊ ስለመሆን እና ስለምናደድ በጣም ነው የሚመታት። ለዛም ነው ሳልወዳት ቀርቼ አይደለም ይላል። እና እንደዛም የሆነ ያለ እሱ ደግሞ ልጅ የለውም። በመጀመሪያውም አልወለደም። በዚህኛው ደግሞ እርጉዝ ናት፣ ተቀራርባለች። አንደኛ ደግሞ በጣም ነው የምታሳዝነው። የመጀመሪያዋ ናት፣ ከዚህ በፊት አልወለደችም። እና በጣም ይደበድባታል። ሁሉም ነው ይደበድባት፣ ያው ያስጨዋታል። ከዛ መጨረሻ ላይ ደግሞ እየደበደባት እና ሌላ ቤት ራቅ ያለ ቤት ተከራይቶ ወጣት ማለት ነው። እንግዲህ ለራሱን ቤት አለው፣ ስራም አለው፣ በደንብ ስራም አለው። እና እንደዛ የሆነ ደግሞ ያው ሰው ደርስላታል። በሚደርስላት ሰዓት ደግሞ ሁለተኛ እንደዛ አይነት ድርጊት አትፈጽም። ምክንያቱም እንደዛ አይነት ድርጊት ከፈጸም ቀኛ አንለቀቅም። አሁን ይህን ያክል ወራት ደርሳለች፣ እያተጣጣረች ስለሆነ አንተ ደግሞ አትንካት ብሎ መክሮት ይወጣሉ ማለት ነው። ያው ከሰውም ጋር ላለመገናኘት ነው፣ እሷ እንዳትገናኝ ይዟት ራቅ ብሎ የተከራየው ማለት ነው። ከዛ እንደዛ ብለው አስማምቶት ይሄዳሉ። ልክ ሄደው እነሱ ደግሞ እግራቸው እንዳወጡና ትንሽ እንደቆዩ እንዴት ሌላ ሰው ታመጫለሽ ብሎ ቅጥቅጥ ያረጋታል ማለት ነው። በጣም ይመታታል። በጣም መቷት። ከዛ እሷ ደግሞ መጀመሪያ የነበሩ ሰዎች ተደውሎላቸው ሌላ ቦታ ነበሩ። ሲመጡ እንዳለ ቅጥቅጥ አድርጓት ጭራሽ ሚጧ ነው የመጣው ማለት ነው። ያው አስቦት 9 ወር ሆና ተቀራርባ በቃ ድንገት ነው ሚጤ የመጣዋለች። በጣም እሬ ትላለች። ሴቶች የሉም፣ ወንዶች ብቻ ናቸው እሷን እንትን ሊሉ ሊያዩት በመጡበት ሰዓት ነው ድንገት ሚጥ የጀመራት ማለት ነው። እሱ ደግሞ የለም ለራሱ ሊሰክር ሄደዋል ማለት ነው። በጣም ነው የሚጠጣው። እና እሷ ደግሞ በጣም ጭንቀት ውስጥ ነው ያለችው። በጣም እሬ ትላለች፣ ትጮዋለች። እንግዲህ አላህ ረቷት ቤት ውስጥ ተገላገለች ማለት ነው። ቤት ውስጥ ተገላግላ እንደምንም ብለው የሐኪም ቤት ይዘዋት ሄዱ። ግማሾቻቸው የሐኪም ቤት ይዟት ሄዱ፣ ግማሾቻቸው ደግሞ እሱን ጠበቁት። እሱ ደግሞ ጭራሽ ያንገዳገደው መጣሽ ያለ ደግሞ እየተንገዳገደ ቤት ይመጣል። ሲመጣ ማለት ነው እንዳለ ነው የቀጠቀጡት፣ ቅጥቅጥ ነው ያደረጉት ማለት ነው። ሁለተኛ የነገር አይደገመኝም ብሎ ወደ ቀልቡ ገባ። ወደ ቀልቡ ከተመለሰ በኋላ ደግሞ እኔ ብቻ እሷን ላገኝ እንጂ ልጄንና ባለቤትን ብቻ አገናኙኝ እንጂ እኔ ካሁን በኋላ ጫፏንም አልነካትም። እኔ ካሁን በኋላ አንቴን አምኜ ምን ዋስትና አለኝ ባለቤትና ልጅን ማገናኘው? ምክንያቱም አሁን በደቂቃ ውስጥ መክረነክ እሺ ብለክ እንዳላችሁ ብለክ ወጥተክ
የወይድን ሰውዬ በደቂቃ ውስጥ ምን ቀይሮ እንደዚህ እሷን እንዳለ እንደዚህ የምትቀጠቅጣት ያለ ጊዜዋን ደግሞ ሚጧ መጥቷል። ያው በጣም እየቀጠቀጠኝ ሲቀጠቅጠኝ ነው ሚጥ ያመጣዋለች። ከዛ ያለ ጊዜዋ ነው ሚጧን አስመጣባት እና እኛ ምንም ዋስትና የለንም አለ። ኧረ በእናትህ እኔ ብቻ ከባለቤቴ ጋር አገናኙ ካሁን በኋላ ጫፏን አልነካትም ብሎ እሱም ቃል ይገባላቸዋል። ቃል በሚገባላቸው ሰዓት እሱን ደግሞ ውጭ አውጥቶት እነሱ ደግሞ በሚመካከሩበት ሰዓት ደህና ሀሳብ መጣላቸው። ለሱ የሚመጣው ደመወዝ 50% ለሷ 50% ደግሞ ለሱ ማለት ነው። እና ያለውን ንብረት ሁሉንም 50% 50% እንዲከፋፈል እና ፈርሞ እንዲያስረክብ ካሁን በኋላ ደግሞ እሷን እንዳይነካ በህጋዊ ሊያስፈርሙት ተስማሙ። እንደዛ ብለው ሲያናገሩት ኧረ እኔ ችግር የለብኝም፣ ምንም ችግር የለብኝም፣ እኔ የፈለጋችሁን አድርጉ፣ እኔ አሁን እፈርማለሁ ብቻ ከሚስቴ ጋር አገናኝም ብሎ ቤትም አለኝ አለ። ቤቱንም ለእሷ ሊፈርም ንብረቱንም በእሷ 50%ን ፈረመላት ማለት ነው። ሌላ ደግሞ እሷንም በቃ አገናኟቸው። እሷን በጣም ነው የምትወደው። እንደዛ አርጓት እንደዛ ቀጥቅጧት ሁላ ያክን ቤት ይዞት ሲሄዱ እሱ ማቀፊያ ምናምን ገዛዝቶ አስፈላጊው ነገር ገዝቶ ሀሊብ ምናምን ገዝቶ ሲሄድ እሷ ራሱ የመታትን ምን ያለትም እርግፍ አልጋ ርስ ስታርጋው በጣም ነው የተንገበገበችው ስታዩ ማለት ነው። በደቂቃ ውስጥ ስንላት እንዴ ባለቤቴ እኮ ነው ያለችዋል። በጣም ነው የሚያሳዝነው ማለት ነው። ሴት ልጅ ይህን ያክል ናት፣ የዋህ ናት። እሱ ግን ሰክሮ ገብቶ በየቀኑ ነው የሚቀጠቅጣት፣ በጣም ነው የሚቀጠቅጣት። አስቡት እስኪ በሴት ልጅ በዛ ላይ እርጉዝ ሆና የልጁ እናት ናት። የፈለገም ነገር ቢሆን አላህ ይጠብቀን ከእንደዛ አይነት ነገር። ሴት ልጅ ለወንድ ልጅ ብዙ መስዋዕትን ትከፍላለች። ትዳሯን ለመገንባት ስትል ራሷን፣ ቤተሰቦቿን፣ ባሏን አሳልፋ ላለመስጣት፣ ልጅ ካላት ደግሞ ለልጆቿ ስትል ብዙ መስዋዕትን ትከፍላለች። ሳትሰደድም መሰደድ ብቻ አይደለም ዋጋ የሚያስከፍለው፣ ሀገራችንም ሆነን ብዙ ዋጋ እንከፍላለን ማለት ነው። ለልጆቻቸው ሲሉ ጉልቻ ቸርችረው የሚበሉ ሲያባረሯቸው፣ ሲለፉ ከኋላ ኋላቸው ሲራሮጡባቸው ራሱ ስንት የሰሩትን ሲሰረቁ ራሱ ያን ሁላ መስዋዕትነት ከፍለው ለልጆቻቸው ብዙ አድርገው የሚኖሩ አሉ። እቺ ልጅ ደግሞ የልጇ አባት ስለሆነ እሱም ደግሞ የልጄ እናት ናት ከአሁን በኋላ ንክት አድርጌ በእጄ አልነካትም ብሎ ቃል ገባ ማለት ነው። እኔ ይሄንን ነገር ወይም ሱስ ሆኖብኝ ሳይሆን ብዙዎቻችን በጣም የሆነ የሚያሳዝን ነገር ነው እንደዚህ ያልኩትኝ። ምክንያቱም የ9 ወር እርጉዝ ሆና እንደዚህ ተቃርባ ይሄን ያክል ቀጥቅጧት አይዶን ነው። እኔ ቦንማ ቤትንም ዞር ብዬ አላየውም ነበር። እናንተስ ብትሆኑ ምን ትላላችሁ? የፈለገም ነገር ባፈቅረው በወደው ይሄን ያክል ኧረ ካሊ ወሌ መስሚያ አይጥጥ ነው እንዴ? የፈለገም ነገር ቢሆን እሺ ኖርማሊ ትዞክ ችግር የለውም። እኔም ላጠፋ እችላለሁ። በጥፋቴ እሺ ልመታም ልደብደብም ችግር የለውም። እርጉዝ ባልሆንኩበት ሰዓት ጭራሽ በእርግዝና ሰዓት ይሄን ያክል ጭራሽ እሱን መጠጥ ላሰከረው እሷን ጭራሽ እንትን የዓመተ ምህረቱን መወጣት አለበት እንዴ? እንዳለው እኮ ነው ቅጥቅጥ ያደርጋት እና በጣም በዚህ ልክ ነው ሰው ለፍቅር ዋጋ የሚከፍለው። ይሄንን ያክል ነው እንደዛ አድርጓት ያንን ደሟን ያፈሰሰችውላ ያክን ቤት ነፍሷ ወደ ራሷ ስትመለስ እቅፍ ነው እያደረገችው ማለት ነው። ምክንያቱም አይዶን በጣም ስለምትወደው ማለት ነው። እና በጣም ከባድ ነው። እሱ ሰክሮ እያገባ እሱ ሰክሮ ሲገባ ሚስቱን የሚቀጠቅጥ ባል በጣም ከባድ ነው። አላህ ከእንደዚህ አይነት ነገር አላህ ይጠብቀን። አስላ እንደዚህ አይነት ነገር በጣም በጣም ጠር ነው ወላሂ። እሱ ራሱ ሰውነቴ ራሱ የለም አለ። በቃ ሁሌ ስለምጠጣ ሰውነቴ ድንጋይ አንዱ በዚህ ወረውረኛል፣ አንዱ በዚህ ወረውረኛል። አዎ ማን ያከብራል? እኛ እኮ ከጤናችን ጋር ነው የምንከበረው አይደለም። እንደዚህ አስቀያሚ ነገር እንደዚህ አስካር መጠጥ ተጠቅሞ ይቅርና ኖርማሊ ራሱ እኛ ስንታማም ራሳችን ራሱ ስንታማም ሁሉ እጭ የሚለን ስንቱ ይኖራል ማለት ነው። ከአንድ ሁለት አማማን ካልን ማለት ነው። እና ሌላ ጊዜ እንገናኛለን።